እንግዲህ ጋይስ ሩታ ወስናለች። በመጨረሻ ውሳኔን ተናግራለች። ግን እኮ ሩታዬ ቤተሰቧን የእሱን ቤተሰብ አማክረድ አይደለም አብርሽን ያገባሹ። ስቀጥል ደግሞ የራስሽ እንኳን የአብርሽን ቤተሰብ ታይና የራስሽ ቤተሰብ እኮ አስበሽ ምንድነው አማክረሽ አይደለም አብርሽ ተከትልሽ የገባሹ። ታይ እንጂ ታይ፣ በገዛ እጅሽ እንዲናገርሽ አታርግን፣ ሁላችንም ማለት ነው። ሲቀጥል ደግሞ አንቺ እውነተኛ ሴት ብትሆኚ ኖሮ እንደ ኤርሜላ አብረሽ ፊት ለፊት ቆመሽ ምንድነው ካኔ የምትፈልገው? ከሱ ጋር ነው በቃ ህይወት የጀመርሽው፣ ከቡዜና ከዴቭ ጋር አይደለም። አንቺ እኮ ሲቀጥል ለቤተሰብ እንኳን ክብር የሚባል አታውቂም እንዴ! ምን ያርግሽ ዴቭ እኮ አንቺ ሲደግፍሽ ነበር አይደለ? አብራችሁ ነው ልጃችሁን አሳድጉ ሲልሽ ነበረ እንዴ። ምን አለሽ አንቺ ከኤርሜላ? ኤርሜላም እውነት አላት፣ አንቺም ሊኖርሽ ይችላል። ግን አንቺ እኔ እፈልጋለሁ አንተን እፈልጋለሁ የምትከታይ አንቺ ነሽ፣ የምትለምኝ አንቺ ነሽ። አሁን ደግሞ በቃ አብርሽ ቤት መጥቶ እንደሚያሸግርሽ ተፈላጊነት ለማሳየት ሲቀጥል፣ አንቺ ትክክለኛ ሴት ኮንሽ በራስሽ መቆም የምታስቢ ከሆነ ከዚህ በፊትም አውርተሻል። ባይዘው እንደዚህ አይነት ቃል አውርተሻል። በአፍንጫ አውጣ ብለሽ መተሽ የለመንሽው ከአንድም ሁለቴ አንቺ ነሽ። ባለፈው አልቅሰሻል፣ በዛ ሰዓትም አልተሳካልሽም። አሁንም ደግሞ ድጋሜ መተሽ የለመንሽው አንቺ ነሽ፣ አንቺና አንቺ ነሽ። አብርሽ የለመነሽ አብርሽ አልለመነሽም። ባይዘው እኔ በጣም የገረመኝ ለምንድን ነው በራስሽ ለመወሰን ማትሞክሪ? አሁን እንግዲህ አስቡት፣ ኤፍሬም አስቦበት ነው እሷን ጠርቷት ከዚህ ጋር ማነው ስሙ አላቅም፣ ተከታየ ስላልሆንኩ ማለት ነው። አላቃቸውም፣ አብዛኛው አልከተልም። እኔ ልሽልጥ ምንድን ነው የሚባለው? ወጠጤ ወንዶች ዝም ብዬ አልከተልም፣ ባይዘው ማለት ነው። ውሸታም ስለሆኑ እኔ ውሸታሞች ስለሆኑ ስላየሁባቸው ተወኩት መከተል። ሰብስክራይብ ራሱ አላረኩም፣ ይቅርታ አድርጉልኝ። ካሌብ የሚባለው ሰውዬም ብዙ አሉ ያላረኩ፣ ምቀኝነት አይደለም ስለማይመችኝ ነው፣ ውሸት ስላየሁባቸው ነው ባይዘው እና በራስሽ ቆመሽ መቼ ነው አንቺ የምትወስኝ? ትክክል ቢሆንም ውሳኔሽም ትክክልም ቢሆን ግን ከዚህ በፊትም ይሄ ነገር አውርተሽ ነበር፣ ወስንሽ ነበር። በቃ ሁሌ ተበዳይ ነኝ ብለሽ ትቻለሽ። ግን ምንድን ነው የተበደልሽው እናቴ? ምን እኔ እኮ በጣም ነው የሚገርመኝ አብርሽ። በቃ እንደ በዳይ እንደ ተበዳይ ለማድረግ የምትሞክሪ ነገር አይዋጥልኝ ባይዘው ማለት ነው። በፊትም አልፈልግም ያልሽው አንቺ ነሽ፣ ትዳርሽን ፍታኝ ያልሽው አንቺ ነሽ፣ ለማኝም አንቺ ነሽ፣ ለምነሽ አገባሽም አንቺ ነሽ፣ ለምነሽ ፍታኝ ያልሽም አንቺ ነሽ። ምንድነው ይሄናል ማለት? እኔ እኮ አልገባኝም። ደግሞ ከቻልሽ ማለት ነው እቴ እኔ እንዴት ልንገርሽ፣ በራስሽ ቆሚ፣ በራስሽ ውሳኔ ወስኝ። ማንም ስለመከረሽ አይደለም። ኤፍሬም ተብዬ አንተ ምንድነው ምን ነበረ? ምን ስድብ እኮ አልችልበትም ጋይዝ። አንተ ወንድም ነህ ውሽማ ነህ ግን ማለቴ አረጋታ የሚስቱ ወንድም ነክ ወይስ የወንድምክ ምስት ሙሽማ ነህ? ለዚህ ቃል ይቅርታ እንዴ። ልጅቷ እኮ እንደዚህ ራሱ አልተቆረቆረችም። ጭራሽ እኮ በምን እንደመጡ ልንገራችሁ። በደካማ ጎን ነው ልጁ ስለሚወደው። ሩታ በነገራችን ላይ አይሳካልሽም። ከዚህ በፊትም በዚህ አይነት መተሻል። ልጁ ስለሚወድ ከልጁ ጋር ማሳለፍ ስለሚፈልግ አብርሽ ከቆረጠ ግን ምንም ይቀራል። ልጁ ነገ አባቴ ብሎ ፍለጋ ስለሚመጣ እድሜ ሚዲያ ላይ አለ አብርሽ። ገባሽ? በደካማ ጎን ነው መጣሽ። በልጅ እንዳስፈራራሽ ነው። ይሄ ደግሞ ጥሩ አይደለም፣ ላንቺም ጥሩ አይደለም። ውሳኔሽ ኦፍ ኮርስ የራስሽም ቢሆን አሪፍ ነው፣ ግን በሰው አትራመጂ። ሰው በህይወትሽ በላይፍሽ ሰው እንዲወስን አትፍቀጂ። በቃ አንቺ ከአንድ ነገር አትማሪም። ምንም እኮ ከአንቺ ጎን ያሉት እንደ ቪዲዮ ነው። በነገራችን ላይ እኔ ይቅርታ አድርጉልኝ፣ እኔ ድራማ ነው የሚመስል ነገሩ። እንደ ቪዲዮ ነው እኔ በነገራችን ላይ አስታት የምሰጠው። ከካሜራ ጀርባ አሁንም ቢሆን መፍረድ አልፈልግም፣ ፈጣሪ ነው የሚያውቀው። እንደ ሴት ግን ነገ ምን እንደሚደርስብኝ ስለማላቅ ምንም አንድ ነገር ልንገርሽ፣ ይሄ ወንድም ነው፣ ስጋ ነው። እንዴት ማለት አንቺ ነሽ መወሰን አለብሽ። ጭራሽ እኮ ቤት እንዳይመጣ ልብሱ ይውሰድ በጀመራሽ አንቺ ነሽ ልብሱ ሰብስበሽ ልጁን ወሰድሽው። እሱ እኮ ፈልጎ አልመጣም፣ አንቺ ነሽ ፈልገሽ አስገባሽው። ለወንድም ለቤተሰብ ክብር ቢኖርሽ ከቤተሰብ ጋር አይደለም ግንኙነትሽ። የቤተሰብ ምንድን ነው ወይ አማርኛ ቤተሰብ ነው። ከዛ ውጪ ግን
አንቺ ላይፍሽን የጀመርሽው ከአብርሽ ጋር ነው። የልጅሽ አባት እስከሆነ ድረስ ስለ ልጃችሁ ማውራት ያለብሽ ከቤተሰብ ጋር አይደለም። ከሱና ከሱ ከአብርሽ ጋር ነው መጨረስ አለብሽ። የራስሽን ለማድረግ ራሱ ቤተሰብ አያስፈልግም። አንቺ ነሽ ከሱ ጋር ማውራት ያለብሽ። ሁሌ ገብቶ እንዳበኩልሽ ትላንትና እነዛ ወጠጤ ያበኩልሽ፣ ከዚህ ደግሞ መጣሽ። አይ ይደብራል። በቃ ሁለት አፍ ባትሆኚ እውነት እንደምታወሪ ጠንካራ ሴት ብትሆኚ ይመረጣል። እንደ ሴት ግን የሚገባሽ አይደለም ባይዘዊ ማለት ነው። ምንም የሰው አስተያየት አትሰሚ፣ ሰው የሚጽፍልሽ አታይ። ምንም በራስሽ የምትቀልጂ። በራሴ ቆሜ በራሴ ኖሬ። እሱስ ጀርባ አጥንትሽ ነው። አብረሽ ምንድን ነው ጀርባ አጥንትሽ ነው። ከሱ ጋር ነው ቪዲዮ የምትለቂ። ብቻሽን መጥተሽ አታውቂም ባይዘው ማለት ነው። ከአንዳንድ ተለጣጥፋችሁን የምትመጡ እንጂ ብቻችሁን እስቲ መቆማችሁን አሳይም። ብቻሽን እስቲ ከልጅሽ ጋር ነይና እሱን እናበረታታሻለን። ሲቀጥል ደግሞ ልጁ በውጭ አብረሽ ከዚህ በፊት ምን ብሎ ነበረ ጋይስ? አብረሽ ልጄን በውጭ ማየት ይፈልጋሉ። በቃ አንቺን እኔ ቤት መምጣት የሚረብሽሽ ከሆነ ደስ የማይልሽ ከሆነ የራስሽን ላይፍ ቅጭ ብሎሻል እኮ ከደስታ ጋር እሸሸ ገዳም ስትይ በቃ ልጄን ውጭ ማየት ይፈልጋሉ። ይሄ ቤት ሲመጣ ወንድ ስለሚሰበሰብ ማየት አልፈልግም፣ ልጄን በውጭ ማግኘት ይፈልጋሉ ብሎሻል። ይሄ ደግሞ ሚዲያ ላይ ተናግሯል። ሶ ምንም አክት አታርጊ። እሱ እንደሚፈልግሽ ከካሜራ ጀርባ ቤት መጥቶ ልጅ ስለሚያይ በደካማ ጎኑሌ ማለት ነው በልጅ ማስፈራራት። ከዚህ በኋላ ምን አለ ይሄ ደግሞ ይሄ ጉርድ በርሜል ማለት ነው። ማን ነው ይሄ? ኤፍሬም የሚባለው ማለት ነው። ከዚህ በኋላ ሩታ አጠገብ እንዳይደርስ አድርጉ። ምን ቤት ነህ? ቤተሰብ እንኳን ማለት አይችሉም። እንኳን አንተ ወንድም የሩታ ቤተሰብ አይችሉም። ለምን ላይፍ የጀመሩ ከነዚህ ጋር ነው። ሲጀምር ደግሞ ተፋቷል። የመከልከል መፍትሄ የላትም። ይደብራል። በቃ በራስሽ ቁሚ እስቲ። እንኳን ኦዲየንስሽ የምታከብሪ ከሆነ በራስሽ እንደምታወሪ ቆመሽ አሳያችሁ። የእውነት ከንቺ ጋር የሚለፉ ብዙ ኦዲየንስ አለሽ። አብርሽም ደግሞ በልጅ ጭራሽ እንዴ ፊት ለፊት ሄደሽ አብርሽ ምንድነው ሐሳቤ ከካሜራ ጀርባ የምታሳየው? አታፋጭም እንዴ አንቺ? እውነት ወንድ ከሆንሽ እንደምታወሪ ከሆንሽ ማለት ነው አንተ ምንድነው የምትፈልገው? ካሜራ ጀርባ ብቻውን ከማንም ጋር ሳታገናኝ ብቻሽን ቆመሽ ምንድነው ፍላጎትክ? ከኔ ጋር የምታሳየው አክት ሌላ ነው፣ እዚህ ሚዲያ ላይ የምታሳየው ሌላ ነው ብለሽ አታፋጭም? ወንድ ከሆንሽ ይሄ ነው እውነታ። እግዚአብሔርን ይሄ ነው እውነታ። ሶ ተቆርቋሪ አትሆኝ። ያቺም ያስለቀሰ ነው ምናምን ስም አለመጥራት ነው። እኛ ይገባናል። እሱ ደግሞ አይመለከትሽም። ለራስሽ ቁሚ። ለራስሽ ከተከራከርሽ ሴት ነሽ። እንወስ ውሳኔሽ ጥሩ ነው፣ ግን በራስሽ ቁሚ።